በዚህ ወቅትና በዚህ ዘመን ሰዎችን እያጨቃጨቀብን ያለው ወይም እየተጨቃጨቅንበት ያለው ፍሬ ነገሩ ምን እንደሆነ ታውቃላችሁ? ከኔ በላይ ማን ያውቃል? የመጣንበትን እያንዳንዱን የሰው ንቀትና የእርምጃ ሂደት እያንዳንዱ በታሪክና ባለችን እድሜ ቁልጭ አድርገን አይተነዋል። ለምሳሌ ሃይማኖትና መንግስት አይገናኙም ተብሏል። አዎ አይገናኙም። በቃ እያንዳንዱ ግለሰብ በቤቱ ጸልዮ ጾሞ ሰግዶ እግዚአብሔርን አስደስቶ ቢወጣ የላይ ያለው መንግስት ምን ይላል? እውነት ለመናገር ምንም አይልም። ምክንያቱም ሃይማኖት የግል ነው፣ ሀገር የጋራ ነው ተባለ። ከእያንዳንዱ ብሔር ሃይማኖት ካለው ሰው ተውጣጥቶ የሀገር መከላከያ ሰራዊት ይሆናል። አዎ አይተናል፣ ይሆናል፣ ሆኗል። እያንዳንዱ እምነት ያለው በቤቱ ወይ ቤቱን ይቀድሳል፣ ራሱን ይቀድሳል፣ ቤተክርስቲያን ሄዶ ያስቀድሳል፣ ቅዱስ ቁርባን ይወስዳል። ልጁን እያንዳንዱ የራሱን ልጅ ማንም እንዳያበላሸው አድርጎ ማስተማር። ማንም ምንም ይበል በሚዲያ ላይ እኔን መስሎ ተወጣ ልጄ ማን ይለውጠዋል? በሚዲያ ሰምቶ ተበላሸ። ችግሩ ያለው እኔ ጋር ነው። እኔ አላስተማርኩትም፣ ጎረቤቱ ላይ ነው ያለው። ከጎረቤቴ ያለኝ ሰላም፣ ከቤቴ ያለኝ ጾም፣ ጸሎት፣ ስግደት፣ እግዚአብሔርን መቅረቤ መልካም ተሆነ የኔ ልጅ ማንም መጥቶ የሆነ ነገር ተናግሮ ያስተው። መጀመሪያ አገዛዝ አባትነትህ ትክክል አይደለም እንዳልባለኝ አባትነቴን ከእግዚአብሔር ወስጄ አርአያ ሆኜ ማስተማር። ሁሉም በእምነቱ ሙስሊሙም፣ ክርስቲያኑም፣ ጴንጤውም ያለው ጆባው ምኑም በቃ የራሱን እምነት አስተምሮ የሰውነት አትንካብሎ አክብሮ ሰው ሆኖ እንዲያድግ ማድረግ። ግን አሳምኑ በፍርሃት መኖር የለበትም። በሃይማኖቱ ጠንክሮ እኔ ሃይማኖቴን አውቄ ማሳወቅ ለልጄ ለጎረቤቴ እኔን ሐሳቤን የሚቀበሉ መጀመሪያ ለመስጋና ነው የመጣ ነው። እግዚአብሔርን እንድናመሰግን የቅዱሳንን ታሪክ ገድሉን ስንክሳሩን እያነበብን ወይም እያስነበብን ማሳወቅ ማወቅ። አይ የሚሉት አሉ ለራስ አውቆ እነዚያ የሚያመጡን ትምህርት ልጆች እንዳይበርዝ ቤተሰብን በትክክለኛ አለት ላይ ማነጽ። አሁን ሰው ወዲን በሚዲያው በዛ ይያዝልኝ ይታሰርልኝ። ማን ያስረዋል? እንደው ኦርቶዶክስ የራሱን ትምህርት ቢያስተምር የሚያስረውና የሚይዘዋል እንዴ? ያለስማማም ማንም እንዲይዘኝ አልፈልግም። መጽሐፍ ቅዱስን ከአባቶቼ ተምሬ የአባቶቼን ትምህርት ብሮድካስት ማድረግ ይፈልጋሉ። ሌላው ግን ልጄን አሳስታል ሲል ሊከለክለኝ እኮ ማለት ነው በእኛ ህግ ስንሄድ። ስለዚህ እያንዳንዱ ሃይማኖትን ያስተምር፣ ከኔ መማር ያለበት ሰው ይማር። አለበለዚያ ግን እንደው በግርግር በፍራቻ አባቶችም አባትነታቸውን ትተው ልጆች አባታቸውን ተተናግሉ። ቤት አባት ለልጅ፣ ልጅ ለአባት፣ እናት ለልጅ፣ ልጅ ለእናት። ስለዚህ እኔ እምነቴን መጀመሪያ በጽድቅ መንገድ ሄጄ እንደዚህ ተሆነ ለምንድን ነው ቅዱሳን አባቶችን የምናሳድደው? አሁን የሚሰሩትን መልአከ መንክራት ግርማ ወንድሙ፣ ልጃቸው ቀሲስ ኃይለ መለኮት፣ ቀሲስ ሄኖክ፣ መምህር ተስፋዬ እነዚህ የሚያስተምሩትን ሰዎች ለምንድን ነው የሚነቅፉት? ቤታቸው የማያስከፍቱት ስለማይወዱት አይደል? የራሳቸው እኛ ለክርስቲያን የሚበጅ ነው መስማት አለብን፣ በሚዲያ መለቀቅ አለብን። ይሄን ይታገድ ቢባል መንግስት እንዴት አይጎዳንም? ይታገድልናት። ልጆቻችሁን ግን የሚማሩትን እናንተን መስለው እንዲያድጉ በደንብ ስነ ምግባር ጨምራችሁ የመጽሐፋችሁን ከዚያ በኋላ እናንተ በደንብ አስተማራችኋቸው እናንተን መስለው ተወጡ። ተተሸነፉ የእናንተ ሃይማኖት ትክክል አይደለም ማለት ነው። ወይም ከቤታችሁ ያልጠራ ሃይማኖት የሚያስለውጥ መንፈስ አለ ማለት ነው። ዛሬ ስለ መንፈስ ሲወራ አትወዱ። አሳቻችሁን ቤት ታነግሳላችሁ፣ አዳኛችሁን ከበር ትመልሳላችሁ። አሁን መምህር ግርማ ቤተክርስቲያን መጥተው እንዳያስተምሩ ብዙዎች አስማተኛ ነው የሚሏቸው። ምኑን ነው አስማት የሚሉት? ማን ነው አስማት የሚያውቀው?
አስማተኛው የት ነው ያለው ሲባል ያው ቤት ይቁጠረው። ደግሞ ዘሎም ሌላ የግለሰብ መቶ አነቃቂ ሰው ሲመጣ እሱንም በሌላው ወጥ ከሌለተው ኮንስፓይረሲ ኢሉሚናንት ባፎሜት መጀመሪያ ባፎሜቱና ኢሉሚናንቱ የት ነው ያለው? የት እምን ዋሻ ነው ያለነው? የምን ልጆች ነን? ምን እያረግን ነው? ለምንድን ነው የምንፈራው? መንግስቱንና ጽድቁን መጀመሪያ ፈልጉ ከዚያ ይጨመርላችኋል የተባልነው ሰዎች በቢዝነስና ማርኬቲንግ ውስጥ ገብተን የተቀደሰ ቦታን ገበያ ሁሉም ተመሳሳይ ብር የነዳው ዓለም ላይ ሆነን ሃይማኖትን ጠብቅ እንዲህ ሊያሳስቱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ተወልዶ ያዳነን የማይሞተው ሞቶ የማይታመው ታሞ የማይገረፈው የማይሰደበው የማይዋረደው ተዋርዶ ለኛ ታዳነን። እኛም ተዋርደን ተገርፈን እንደ ቅዱሳኑ ሃይማኖታችንን በነብሳችን ማስከበር ነው እንጂ እንዲያረጉን ክስ ምንድነው? እንዴ ከሳሹ እኛ ነን እንዴ? ወደ ታይ ተጥሏል የተባለው በዮሐንስ ራእይ ከሳሽ ወድቋል የተባለው እኛው ሆነን ነው። ተከሳሽ ነን እኛ። ስንከሰስ ክሳችን ፋይላችንን ለእግዚአብሔር መስጠት የሚገባንን ነገር አድርገን መገኘት። ስለሰው ምን አገባን? መጀመሪያ ራሳችንን እንገንባ። አንድ ሰው እምነቱን ቅዱሳንን ተወደደ ራሱን ነው መጾም፣ መጸለይ፣ መስገድ እስከ መጨረሻው ህቅታ ድረስ ክርስቶስ አድርጎ ያለን ማድረግ ነው እንጂ እከሌ እንዲህ አድርጓል እከሌ እንዲህ አድርጓል ምን አገባኝ ስለሰው። ህይወት አስተምር ተባልኩ እንጂ የሱን ነገር ኮንን አልዋልታስ ምን ይጠቅመዋል? ምን ይጠቅመኛል? ተሰማይ ላስተምረው እምቢታለኝ የራሱ ጉዳይ። የራሱን ብሄር ይከተል፣ የራሱን የውሸት ነገር ይከተል። የሐሰት ልጆች የእውነት ልጆች መሆን አይችሉም። እናንተ አባታችሁ ከዲያብሎስ ነው ልትገሉኝ ትፈልጋላችሁ ታላቸው ሰዎች ውስጥ አንዱም ጻድቅ ለዚህ አልመጣም። ጻድቅ ያላቸው ጻድቅ ናቸው፣ ሐዋርያ ያላቸው ሐዋርያ ናቸው። ይስታሉ። ከ12ቱ አንዱ አጋንንትን ያለው ይሁዳ የለም ሄዷል። ምንድነው እየተከራከርን ያለን? እኔ ሳስበው አንዳንዴ ምን እየሰራን ነው? ክርስቲያን ሆነን በክርስቶስ አምነን በቅዱሳን በጻድቃን ሰማዕታት አማላጅነት እናምናለን እንላለን። ቅዱሳን ጻድቃን የሚያደርጉትን መጸለዩን፣ መጾሙን፣ መስገዱን አንችልም። አውደ ምሕረት እናስተምራለን፣ አውደ ጓዳ እንስታለን። አሚታ አሕዛብ መናፍቅ ምን አገባን? እንደዚህ ሂዱና በአብ በወልድ በመንፈስ ቅዱስ አስተምሩ እንጂ እሙኑ እንደተባለ አሚታ አስተምሩ እንደተባለ አጋንንትን አውጡ ተባለ እንጂ አስገቡ ተብሏል። አሁን አስገበው ተወደው አስወጣው ተጠልተዋል። ተቃራኒ ሆነ እኮ ምን ነው? አጋንንት የሚያወጣ ሰው መተተኛ ይባላል። እሺ አጋንንት የሚያወጣ ደግሞ በዚህ ህይወት መንገድ ይጠቅማል ብሎ አንድ ሰው የህይወት መንገድ ሲሰብክ የመጽሐፍ ቅዱስ ቃል አይደለም ይሄ አሳች ነው እንደዚህ ነው ምንድነው? እንደዚህ አይነት ልኩስክስ ያለ ነው። ኧረ ያስጠላል። ኧረ ለግልን የተሰጠን ሃይማኖት ጽድቁን መንግስቱን ፈልጉ እንጂ እዚህ ውስጥ ያለ ግንድ ትቶ እዚያ ውስጥ ያለ ስንጥር መፈለግ ፌር አይደለም። አትፍረዱ ይፈረድባችኋል። መንፈስ ቅዱስ የሰደበ ኃጢአቱ አይሰረይለትም። እንደዚህ ቅዱስ ቃል ተሰብሮ ዛሬ እንግዲህ መንፈስ ቅዱስ የሚሰድበው ማን ነው? ለምን አትስደቡ ተባለ? ለምን እንሰድባለን? ማን ነው መንፈስ ቅዱስስ የሚያውቀው? መንፈስ ቅዱስ የሚያውቅ ተሆነ ጸሎት ለምን ከበደው? ጸሎት ችሎ መንፈስ ቅዱስን ይዞ አጋንንትን የሚያስወጣ ደግሞ አስማተኛ ለምን ተባለ? ክርስቶስ ከሰው እኩል ማድረግ ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ በብዔልዘቡል በአጋንንት አለቃ ታወጣለህ ተብሏል። እሺ እሱ አውቆባቸው እኔ በእግዚአብሔር
መንፈስ ማውጣት ሆነ መልካም። እኔ ግን በአጋንንት አለቃ ማውጣት ሆነ የእናንተ ልጆች በምን ያወጣሉ? ይፈርዱባቸዋል አለ። አሁን ይህን ቃል አምጥተን እኛ ጋር እዚህ መንፈስን የሚቆጣጠሩት ስለ መንፈስ የሚያወራ ሰው አይወደድም ጭራሽ። ምን መንፈስ ዘመድ ነው እንዲህ ይባላል። ወገን ተብሏል እኮ መጽሐፍ ቅዱስ ላይ። ብትወድም ብትጠላም ብታምንም ብክድም ዲያብሎስ ወገንህ ተብሏል፣ አባትህ ተብሏል። ግን አባትህ አርገው በጸሎት አወጣው ስትባል አያሰልህም፣ ያዛጋል። አትጠጣ፣ አትስከር፣ አትዘሙት፣ አትግደል፣ 10ቱን ትእዛዛት 6ቱን ቃላተ ወንጌል ስተህ የት ነው ያለው? ይደብራል። አሁን እኔን የሰማ ሰው እኔም ደግሞ ምንድነው ተምሯል፣ ቴዎሎጂ አልተማረም፣ አብነት አልተማረም። ብዙ የተማሩ ሰዎች እኮ ናቸው መተት የሚያደርጉት፣ ሰው ላይ ሟርት የሚልኩት፣ እድል የሚሰሉት፣ ሰው ሳይወዳቸው በመስተፋቅር በመስተዋደድ ሰው ተጣብቀው የሰው ገንዘብ የሰው እድል ሲበሉ የሚኖሩ የተማሩ ሰዎች ናቸው። ለምን? እግዚአብሔር ለኔ የሰጠው እድል አለ፣ ለዚያ የሰጠው እድል አለ። ሁላችንም መጀመሪያ ጽድቁና መንግስቱን ፈልጉ፣ ከዚያ ይጨመርላችኋል። ቀላሉን ነገር ፈልጉ፣ ከዚያ ብዙ ነገር ይጨመራል ነው ያለው አይደል? እና ታዲያ እኛ ከባዱን ነገር አግኝተን ቀላሉን ነገር ትተነው የሚሰጠ የተፈቀደልን አታደርጉ የተባለው እያደረግን አድርጉ የተባልነው እምቢ ብለን ደግሞ ሃይማኖተኞች ነን። ያሳዝናል። ሃይማኖተኛ ምንድነው? ሃይማኖተኛ በዚህ ዘመን እኮ ሃይማኖት ያለው ወይንም አማኝ ሰይጣን ነው የተጫወተብን። ተምሯል፣ ሃይማኖት አለው፣ የሚሰራው ግን ሃይማኖት የለሽ የኤቴስት ወይም የፓጋን ስራ እየሰራ አጋንንትን እየጠራ ሰውንም ያተራምስ ዘረኝነት፣ ተንኮለኝነት፣ ምቀኝነት፣ እሾክነትን በውስጣችን እየዘራ ያለው አንተ ትግሬ፣ አንተ አማራ፣ አንተ ወለየ፣ አንተ ጎጃሜ ለምን የተባለ አይመስላችኋል? አዳም ምን ጎጃሜ ነው ወይስ ወሎዬ ነው? ከአዳም የተፈጠሩ ሰዎች ራሳቸው ባወጡት ስም አሁን መለያያ። አንድ ቋንቋ ያስማማል ሲባል አያስማማም፣ አንድ ሃይማኖት ያስማማል ሲባል አያስማማም። ምንድነው የሚያስማማ? አንድ አጋንንታዊ አስተሳሰብ። እንዴት ሆነ? ያው ተውስጥም ተውጭም ያለው እሱ ነው። ኧረ ይደብራል፣ ኧረ ያስጠላል፣ ኧረ ያስጠላል፣ ኧረ ያስጠላል። እናስብበት። ዘመኑን ዋጁ። ቅዱስ ጳውሎስ ብሏል። በምን እንዋጀው? አምልኩ ተባል ክደናል። አመስግኑ ተባል ሲያመሰግን ዛሬስ እንዲህ ነው፣ አይሰገድም። አንድም ሰው ቅዱሳን ፊት ድፍት ብሎ እዛው ግንባሩን መሬት ታኝቶ ይቀራል እንጂ 3 21 10 መስገድ አይችሉም። አባት አላቸው እነሱ። እና ታዲያ ስለ ኢሉሚናንት ምን አገባኝ? መጀመሪያ እኮ ከላይ የተጣለው አውሬ ወደ ባህር፣ ወደ ቆላ፣ ወደ ደጋ፣ ወደ ወይና ደጋ 5 ቦታ የተጣለው አሁን እዚያ ቦታው ላይ አታገኙትም። አሁን በሙላው ሰው ልብ ውስጥ ገብቶ ሰውን አመለኛ፣ ሱሰኛ፣ ምቀኛ፣ ተንኮለኛ፣ ዘረኛ አድርጎታል። በሃይማኖት ውስጥ እንኳን አሁን አንዱ ድምፁ አያምርም ይባል ባፍሎ ነው ይባላል። እኔ አንዴ የሆነ መዝሙር እየሰማሁ በጣም በዚህ ወርዳለሁ ውዳሴ ከንቷል ደስ ብሎኝ አንዱ መጣና ይሄ መዝሙር ሰማኸው በጣም ደስ ይላል። የከሌ ድርሰት እኮ ነው አለ። እኔ ማን ይደረሰው ማን ያለቀሱ ስለ ክርስቶስ መዝሙሩ ስለተቀኘው ቅኝት ስዬ መስቀሉን አለቅሳለሁ፣ እሱ ግን የከሌ ድርሰት ነው አለ። ምን አስባለ? እንዲህ ነው መሰንጠቅ። አንዱ ድምፁ ታማረ ወይ እንዴት ድምፁን ላጥፋው፣ አለበለዚያ የደዝ ጎጃሜ እኮ ወይም ትግሬ ነው ወይም አማራ ነው ወይም የሆነ ነገር ነው። በቃ ሰው የሚንቁ ሰዎች የእግዚአብሔር ሰዎች አሉ። ጌታ እግራችንን የኛ ነገር አላጠበም፣ ግን በሐዋርያቶቹ ግን አጥቧል።
የሐዋርያቶቹን እግር ያጠበው እኮ እሱ መታጠብ ሲገባው እኔ አምላክ ሆኜ ዝቅ ብዬ ታጠብኩ እናንተ ደግሞ እጠቡ እኔ አባቴ እኔን በቃ ስለ ክርስቶስ ዝቅ ያልነው ነገር ሁሉ ከፍታ እንደሆነ ስለ ዲያብሎስ ከፍ ያለው ደግሞ ዝቅታ እንደሆነ ማንም ከፍ ሊል ቢፈልግ ዝቅ ይበል ይሄ ቃል የለም። ሁሉ ትዕቢተኛ በእውቀቱ ትምክህት ያለው በማወቁ የሚኮራ አንተ አላዋቂ ነህ ምን አይችልም ብሎ ስለ ሰው ማውራት ግን ሰው ባለው ምንም ያልተማረ የማይጽፍ ያልተማረ በራሱ ቋንቋ ፈጣሪው የፈጠርከኝ አምላክ ብሎ ያመሰግን ይደርስለታል እግዚአብሔር። የተማረ ደግሞ በተማረው ዳዊት ውዳሴ ማርያም ጸሎት አድርጎ ሊሰማው ይችላል። እግዚአብሔር ቋንቋ ችግር የለበትም፣ በምልክትም ይሰማል። ሁሉ ነገሩ እሱ ነው። ሁሉ በእጁ ሁሉ በእጁ ነው። ሁሉ በደጁ ሁሉ በእጁ። እኛ ግን እኔ አውቃለሁ ይሄ ወገበ ነጭ ይባላል በዚህ ቋንቋቸው ደግሞ በውስጥ ወደ አባቶች ጋር ተስገቡ አይችልም እኮ ይሄ ድጓ ጾመ ድጓ አቋቋም ተምሮ ግን ባህሪ የለውም። ጸሎት መጸለይ አይችልም፣ ያዛገዋል። ያው የህብረት ጸሎት የተወሰነ በመጨቃጨቅ የተወሰነ ያደርስና ከዚያ በኋላ ለራሱ የግል ጸሎት የለውም። ለምን ሲባል ለውቀት ስለዚያ ለመሸምደድ የተባለው ነገር ተወስዷል። እብድ ያደርጋል፣ ጸባይ ይከለክላል። በቤተ ክርስቲያን ውስጥ በእምነት ቦታ ሆኖ መጣላት፣ አማኝ ሆኖ የእምነት ማህተም አንገት ላይ አድርጎ የክህደት ስራ መስራት ስንቱ ህሊናው ስንቱ ደብተራ የሱን ባልና ሚስት አፋቷል። በመስተፋቅር የሱ ያልሆነ የሌላ አግብቷል። ገንዘብ ያለውን እንካፈል ባለው መምህራን ተስፋዬ እንካፈል የስዕል ወዴት ነው ተሸክሞ የሚሄደው ሲባል ይሸጣል ሲባል እንካፈላለን አለ ብሎ ያው በስልምና ተካፈሉት እስከ ዳነ ድረስ። ታዲያ ምን ይባላል? ኧረ እናስብበት። ይናልታልኩ በቃኛል። አመሰግናለሁ።